ከባድ ነገር አለ። ምን መሰላችሁ? እሱም ሽምግልና ልልክ ነው እነ ሀይሚ ቤት ዛሬ። ሙሽዬና ጋሽዬ ቢገናኙ ምን የሚፈጠር ይመስላል? ኧረ እኔ አላውቅም። ተሰምቶኛል። ለምን? በጣም ከፍቶ። ሰላም ፋሚሊ እንዴት ናችሁ? ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። በዓሉ እንዴት ነው? እንኳን በድጋሚ በሰላም እንኳን እግዚአብሔር አደረሳችሁ። በዓሉ በጣም አሪፍ እንደሚሆን ተስፋ አደርጋለሁ። ዛሬ ደግሞ የዛሬ ቪዲዮ ትንሽ ለየት ይላል። እንደምትመለከቱት ትንሽ ጨለምለም ብሎ ነው ቪዲዮን የሚሰራላችሁ ለእናንተ ስል ማለት ነው። እና ብሩኬና ሃይሚ ዘመድ ጥያቄ እየሄዱ ነው እና ሃይሚም ያለቀሰችበት ሙሜንት አለ ማለት ነው። አጋጣሚ ያ ምንድን ነው የሚለውን አብረን ቪዲዮን ጨርሰን አይተን እንመጣለን ማለት ነው። ቪዲዮን ጨርሳችሁ አይታችሁን ከዛ በፊት ግን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያረጋችሁ ፋሚሊ መሆን ስላላችሁ፣ እንዲሁም ቪዲዮን ላይክ ያረጋችሁ ሼር ያረጋችሁ ሰብስክራይብ ያረጋችሁ ፋሚሊ መሆን ትችላላችሁ። ቪዲዮን ጨርሰን አይተን እንምጣ። ቪዲዮ ምንድነው የተመለከተው ያለው ነገር ምንድነው፣ ምን ተከስቶ ነው የሚለውን አብረን ከእናንተ ጋር የምናየው ይሆናል። ወደ ቪዲዮ በቃ ጎረጉራል አድርጎን በስ ለብቻ እሱ ሰላም ነው። ከዚህ ስልክ አትለያይ አንተ ጓደኛህም በቃ ይሄ ነው። አረ አለችኝ እሷን ጓደኛ እኔ መጎርጎር እኔማ ይሄ ሱስ ሆነብኝ እኮ እግዚአብሔር እኔ መጎርጎር ከኔ ባሰ በቃ እና ቡና ፈልቶ ይቀርብና በቃ ይሄን ጎረጉራለሁ። በቃ ከስራ ከገባ በኋላ ይሄ አረ ቡናው ጠጣ ሲኑ እንዳል ቡናው ይቀዘቅዝም። ጋሺ ያው ካሜራ አለ ሳናስፈቅድ ነው ካሜራ ይዘን የመጣ ነው አይደለ? ባለፈው ሃይሚ ፕራንክ ስላደረገች እኛ እንክሳለን ብለናል፣ ይቅርታም ለመጠየቅ። የሱ ይቅርታማ አንጃ ብቻ እንጃልሽ ሃይሚ እንጃልሽ ድጋሚ ያደረጉታል። በበዓል ምድር ነውስ እንዳለ እንትን ያስደነገጠው እና በበዓል ምድር እንዲህ ስትለኝ በእግዚአብሔር ምን ሆናለች ብዬ በቃ እውነቴን የዛን ቀን በጣም እንትን አላለም። በቃ ተሰምቶኛል። እኔም እንደሚከብድ ታውቆኝ ነበር። ኧረ ተይ ብላት ሰማለች። አይ አንዴ ያስፈልጋል። አንተ እኮ በተከታታይ ሰርተልኝ ስለነበር ለዛ ነበር። ቂመኛ እንደሆንኩ ያውቃሉ ቤተሰብ። እኔ ደግሞ አይተወኝም እስከ ሰሞኑ አሁን በአንዴ እንትን ይሰማኝ የለ በአንዴ በቃ ሲደነግጥ በቃ እስኪ ይሰነብትብኛል። እግዚአብሔርን በቃ ቶሎ አይተወኝም ነው በቃ ስሜታው ነው በጣም ነው እንትን የሚለኝ። በደንብ እሷ ትቀጣ በቃ ጋሽ በደንብ ምን ተቀጣሽ? ቤት አንተ ሲንከባከብ የነበረው እኮ ቅጣት እሱ እኮ ቅጣት አይደለም ግዴታዋ ነው እኮ። አይ እሱ ብዙ እንትን አዎ እሺ እንደዛ ከሆነ በቃ ካስልኛ ያንን ሌላ ታሪኩ አንተ ለመካስ ነው የመጣው። ውስጤ በቃ የሚያርሰኝ ነገር በቃ ምን እኔን እንዲህ ከምትይኝ ካሽ ማድረግ ያለብሽን እንደ ልጅ አድርጊ። ይሄን ነው እኔ የምፈልገው። ይሄን ነው ለዚህ ስልሽ ነው መስለሻል። በእኔ ያምራል። ይሄው ተለቀቃት እኮ ለቀቃት። የአባት ትንፋሽ እናት ትንፋሽ ይለቀቃል። ትንሽ ነገር ናት፣ የተቀባ ነገር ናት። በጣም ነገር እኮ ነው ተዋል። እውነት የዛን ቀን እግዚአብሔርን በጣም አቃጠለኝ። ማታ ላይ አድርጎልኝ ነበር የሆነ በሾከት ሽመቀቀች ነገር መሰለኝ ታውቃለህ። በሾክ አለ አይደል በቃ አለ በቃ እዚህ ጋር ምንድን ነው በቃ እኔ ምን ላድርግ? ከዛን በኋላ እኔ ስትመጣ ደግሞ የባሰ ስሜታውን እግዚአብሔርን ለምንድን ነው መጣው በቃ ይቅርባት መጣኝ አንተ እኮ ነው ተሰማኝ። በቃ ስትመጣ የባሰ ተሰማኝ። ሰውን አለማክበር ነው የሚመስለው። እዚህ አድርጎ ቤተሰብ ጋር መሄድ ይከብዳል። ተናደድኩኝ በቃ ብቻ ያው ጋሽዬ እንግዲህ እኛም ይክሶታል ብለን አረለ ያንቺ ስራ ያው ጋሽዬ ይክሶታል ብለውና እንግዲህ ከካሰ ጥፋታችንን አንተን ለመካስና ታይስ ከሆኖትም ይሁን ለብሰዋለሁ። አሁንም ለብሰው እግዚአብሔርን ለብሼ ነው እንትን ነው። እሺ ችግር የለውም። አሁን በእውነት አይ ችግር የለውም። ቤትም መሞከር ይችላል። ሳይዙ ከጠበበ ነው ችግር የለውም።
እሺ ከሰፋም ከጠበበ ሸሚዝ ነው ደግሞ እኔ ደረት ያላት ነገር ብዙ ጊዜ በጣም ጌታ ይሄንን ዋው አሁን ቀነሰልኝ ይቀራል ማለት ነው። አይሽ ቤት ጨርሽ የቀረውን ቤት ጨርሽ። ይሄም ለሱ እድሜ ለሱ በቃ አይፈታኝም። ያው ሸሚዝ እንደሚወዱ ስለማውቅ ብዙ ጊዜ በሸሚዝ ስራን በሸሚዝ ለመግባት ደስ ይለኛል። በእውነት ለዛ ነው ሸሚዝ ትንሽ ነገር ነው ግን ስለሚወዱ ነው። በቃ ይሄን እወዳለሁ ሸሚዝ። እኔ እውነቴን የምወደው ነገር በእውነት እግዚአብሔር ሸሚዝ ሽቶ እወዳለሁ። በቃ በጣም እወዳለሁ። ይሄ ጥሩብኛል እወዳለሁ በጣም አንድ ሽቶ አምጣ። ተባረክ እግዚአብሔር። አሁን ደግሞ ሃይሚ ምሳ ትጋብዘናለች። ሃይሚ ምሳ ትጋብዘንና ምሳ ብቻ አይፈለጉትን እሱ ይፈልጉት። እኔ በዚህ ምሻት አትፋታኝም። ምሳም ጋር አትፋታኝም። ኧረ እርሱ ይፈልጉት። እሺ በያ በቃ ችግር የለውም። ምን ችግር የለውም። ግን ያው አንተ ብትጋብዘኝ ነበር ደስ የሚለኝ እንደ ልጅ። እሺ አሁን ይቅርታ አድርግልኝ። ይኸው በዚህ ይቅርታ አድርግልኝ። እኔ ይቅርታ አድርጋለሁ በጣም እውነቴን ነው። ደግሞ እዛኔ ወይ ሳምንት እንዲህ ይቆይብኛል። በአንዴ ነው እኔ ውስጤ የሚተው በእውነት ውስጤ ተዋለሁ። ባንዴ ቆንጆ ምሳ ጋብዛለሁ። ማን አይቼ ነው ተኩልሽ? ብሩኩን አይቼ ምን ላድርግ ነው በቃ ወይ እንግዲህ ፋሚሊ እየተመለከትን የምንገኘው ፋሚሊ ጥያቄ ሄደው ቤተሰቦቻቸውን እየጠየቁ ነው እና የሃይሚ ቤተሰብ ጋር አባታቸው ጋር ሄደው እየጠየቁ ነው ጋሽዬ ጋር እና ምን እንደተከሰተ ያየን ይመስለኛል። እና ምንድነው ትንሽ ከሰውየው ጋር ሰውየው የሚያወራው ነገር እነ ብሩክ የሚነግሩት ነገር ያኔ የተበቀላቸውን ሃይሚ ያደረገችውን ፕራንክ ሊደግም ነው መሰለኝ እንደኔ የነገራየው ሽምግልናውን አልቀበልም ምናምን እያለ ነው እና ጋሽዬ ያለው ነገር ከባድ ነው እና ጨርሳችሁ ቪዲዮን ጨርሰን አይተን የምንመጣ ይሆናል ወደ ቪዲዮ። ብዙ በቃ እንዲኮናል ያው እግዚአብሔር ተሰምቶኝ ማለት ነው። ብሩክ በቃ ዞር በል ከፊቴ በቃ ዞር በል በቃ ዞር በቃ በእግዚአብሔር ሁሉ ዞር በል ነው በቃ ምን ላድርግ እና በቃ አሁን ቆንጆ ምሳ ጋብዛችኋለሁ። ከዛ ደግሞ እንሄዳለን፣ ቀጠሮ አለብን እኛ ቤት እናቴ ጋር ልንሄድ ነው እና ሙሺ ጋር ልንሄድ ነው። እንደዚህ ፏ ብለን የመጣ ነው እዛ ለቤት ነውና እርሶንም አግኝተን ዛሬ አመት በኋላ እርሶንም አግኝተን ሙሺም ጋር ሄደን ዛሬ እኛ ቤት ልንሄድ ነው። በዛ አትምጣብኝ ብሎ በእውነት ጭራሽ አንድ አይነት ልብሳችሁ ጭራሽ አይቻልም። በዚህ አገባው ብሩክ ይቅርታ አድርግልኝ። እኔ እወድሃለሁ፣ ፊትም እወድሃለሁ። በዚህ አትሄጂም። ይሄ ትክክለኛ ነገር ነው። አትሄጂም። እስከ ዛሬ ስንት አትሄጂም። ችግር እኮ የለውም ጋሺ ባህልም ስለሆነ ኖ ብዬሻለሁ። በቃ ስለዛ አታውኝ። አሁን መርቄያቸዋለሁ እሄዳለሁ የሚለው ነገር ተወው በቃ። ለዛ ነው እንደ አንድ አይነት ልብስ ለብሳችሁ አንድ አይነት ልብስ ጭራሽ አንድ አይነት ልብስ ለብሳችሁ አትሄጂም። በዓል ነው ቤትሽ ሌላ ጭቅጭቅ አትሄጂም። ይደብራታል። እሷ ፈለገኝ በቃ ብያለሁ። ይባሳ አታስቀይሚኝ። ብሩክዬም አላስቀይም ነው በቃ ብሩክ ችግር የለውም። እኔ አንተን አላስቀይምህም። ለሄድ አትሄድም። ለምን መሰለህ በዓል አንደኛ በዓል ነው፣ ሁለተኛም ደግሞ ከኔ ጋር ብዙ አላሳለፈችም። ከቤት ትቀመጥ አሁን አትሄድም። ትሄዳለች የሚለውን በቃ ምን ማድረግ ይቻላል? ብሩክ በዚህ እንዳትቀየም። አይ ብትሄድ ደስ ይለኝ ነበር። አትሄድ እመጣለሁ እኮ ግን ያው ሙሽም እየጠበቀች ነው እዛ። ችግር አለው ማዘርም እየጠበቀች ነው እዛ። አይቻልም። አትሄድ ብሩክ በዚህ እኔ አላስቀይምም፣ አንተም አትቀየምም። የምሄድ ነገር አትሄድም ማለትም አሁን የመጣችሁ በቀደም ነው። እኔ ብዙ አልጠበቅኳትም። ሌላ ጊዜ ምንም ችግር የለም። ግን አሁን ዛሬ እሄዳለሁ ዝግጅቱ ምናምን ይሄ ለብሳችሁ ምን አይቴ በቃ አይ ብሩክ ሌላ አትቀየም ብሩክ እሺ አይ ችግር የለም። ምን ማለት ምን መቀየም በቃ አትሄጂ
ብሩክን ተወደውኝ ነው በቃ አይ በዚህ ነገር አዎ በዚህ ነገር ወጥቷለሁ እንዲደብረው አትፈልግማ እንዲደብረው አትፈልግማ ጋሽ አይቻልም በቃ በእናትህ አይቻልም ለምንድን ነው በቃ አለዛ ትቼው ነው የሚሄደው አንቺ አትሄጂም ነው እንጂ አንተ ብሩክ አትቀየመኝ አትሄድም ነው ምን ጥፋቱ ምንድነው ጥፋት አይደለም አይ ለምን መሰለሽ አይምዬ አንድ ነገር ልንገርሻለሁ ይሄ አንድ አይነት ለብሶ ምን ለማለት ነው አይ ምንም ባል ስለሆነ እኮ እሺ ምን አለው ባል ስለሆነ ነው እንጂ እኮ ችግር የለውም ሁሌ ነው የምንለብሰው አመት በዓል ሲደርስ ምናምን እና አሁን ለዚህ ነው እኔ እንትን ለማለት እኔ ደስታል ብላችሁ አልጠራችሁኝ እኔ ደስታል ብላችሁ ጠርታችሁ ግን እኔ ደግሞ ደስ የማይል ነገር እናንተ ደስ አይላችሁም ደስ ይላችኋል እኔ በቃ እኔ ደስ የሚለኝ ነገር አትሄድም ነው እሺ ጋሽ ችግር የለውም በቃ አንተ ምን ማድረግ አንችልም ጋሽ አቆ በቃ ያ እንትን አትበይ ነው ቶሎ እኮ ነው የምመጣው አቻ አይምዬ አትሄጂም ነው በቃ አሁን በእግዚአብሔር በቃ አሁን እንደሰትበት ፈታ እንበል ሌላ እሷ አትሄድ በቃ ብሩክ በቃ አይሚ በቃ አታኩርፊ ኖር አኩረፈች እኮ ጋሽ የኔ ፋሚሊ ሃይሚ ትንሽ ደብሯት አዝና ነበር፣ ግን ነገርየው ፕራንክ እንደሆነ እየተመለከትን እንገኛለን ማለት ነው። ነገርየው ፕራንክ ነው። ያኔ ጋሽዬን ያደረገችውን ነገር ትዝ ብሏቸው ነው እንደዚህ ፕራንኩን የተበቀሉት እንደማለት ነው። እና ፕራንክ ነበር ማለት ነው። እስቲ ቪዲዮን ጨርሰን አላለቀም አይተን የምንመጣ ይሆናል። እና ሃይሚ ትንሽ ደብሯት ነበር። አሁን ቀልድ መሆኑ ወይ ደግሞ ፕራንክ መሆኑን ገብቷት እየሳቀች ትገኛለች። ቪዲዮን ጨርሰን አይተን እንመጣለን ማለት ነው። ታኩርሲን በላ ምን በቃ ምን ማድረግ አይቻልም። ምሳ እንብላና ቤት ላድርሶት በቃ እሺ ይቻላል። አይሚ አባፋለች ጋሽ ይፍቀዱላት በቃ ችግር የለውም እኮ እና አንቺ ብቻ ነው የምታሳዝኝ አንቺ ብቻ ነው ተሰማት ባንዴ አኩረፍ እግዚአብሔርን አንተ ወረደች እኮ እና ከብሩ እና እኔ አንተ አልደበረህም? ለምን አይ ምንም ብቻ ነኝ ወደ አረም ታስነግጡኝ ሳይሽ እኮ ገርመሽ ነው እንደሰራሽኝ ተሰማሽ አይደል? እንዲህ ነው እኔ የምትሰማኝ። አንድ ሰዓት ሙሉ አስኮርፍሽ ነበር አሁን እንደናንተ ወደ አይችልም ወይ ቶሎ ነው ስመለሰው ወዲ በቃ ምንም አልቀረኝም። አይንሽን ሳይ ነው እኔ ያወኩት። በቃ አይጋሽ ያውቀው ነው በቃ ማለት ነው እየዘመነ አየዋ ግን እናንተ ወዳችሁ ይችላል። እኔ የአባት ወድ አላይሽም። ተስፋስፌ ንገሪኝ የሆነው ጨነቀኝ እስከምትነግረኝ ጨነቀኝ። ግን አሁን እንደዛ ነው። አንድ ደቂቃ 2 ደቂቃ 3 ደቂቃ ሁሉ እኔ አልደነገጥኩም። የዛኔ አሁን አንቺ ጥቂቱ ነገር እንዴ እኔ ቶሎ ነው የምመለሰው። ፈቀዱላት በቃ እኔ ለማስደንገጥም ቶሎ በቃ አስደንግጬ አሁን አውቄ ነው ሜርት አትፍሪ በቃ አዎ እግዚአብሔር ጋሽ በቃ ምሳ እንብላና እንሄዳለን። እግዚአብሔር አምላክ ይባርካችሁ። እኔ ከዚህ በላይ ደስታ ደግሞ የለኝም። እውነቴን ነው። የደስታ ምንጮች እናንተ ናችሁ። እግዚአብሔር ምስክር ነው። እግዚአብሔር አምላክ የበረከት ያርጋችሁ። እናንተ የደስታ ምንጮች ናችሁ። ልጆች እግዚአብሔር አምላክ ይባርክልኝ፣ እንዲሁ ያኑርልኝ፣ እኔም ደግሞ ያኑርላችሁ። በቃ እናንተ ስትኖሩ እኔ እኖራለሁ። እኔ ስኖር ደግሞ እናንተ ትደሰታላችሁ። በአባትነት ትደሰታላችሁ። እናንተ አባት ሆናችሁ ተደሰቱ። እናንተ አባት ሆናችሁ ይሄ የሚያምር ነገር ነው አይደል? ሰጣችሁ የሚያምር ነገር ይስጥ ልጄ። አንተ የሚያምር ነገር ይስጥ፣ ደስ የሚል ነገር ይስጥ። ሁልጊዜ ደስ የሚለኝ ነገር ይስጥ። ይሄ እግዚአብሔር ምስክር ነው።
ጌታን በሞተር መለሳለሁ። ስራ ከቤት ከረሳው ልክ ሞባይል እንደረሳ ሰው ቶሎ በቃ ሁል ጊዜ ላይ እፈልጋለሁ። ሰዓት እቺ ሁል ጊዜ በቃ እንዲህ ማየትን ነው የምፈልገው። በቃ ይሄ ሰዓት አይና አንተ ረፋለሁ አንተን ያየው መስቀል አንተን ያየው ይመስላል እና እግዚአብሔር አምላክ ተባራ ሙሽዬ የለችም ውዶቼ። አሁን ይሄን አጋጣሚ ተጠቅመሽ ቡና ምናምን ጨስጨስ ታደርጊያለሽ። ግድ ነው እንዴ ይሄ ሁሉ ነገር ለኛ ነው። ወይኔ እናታችን እኔ ላስተናግድሽ። አይ ጓሮ ነች ውስጥ ነው የምትሆነው። እውነት ፕራንክ ልታረገን አይደለም? ቤቱን ለቃ ሄዳ ጋሽዬ ግን ፕራንክ አደረገና ረስቼው እግዚአብሔር ቁጭ በዝጌር የኔ እናት አንተም ቁጭ በል ልጃችን ተባረክ። እንግዲህ እናቴ ባሌለችበት ቤት ገብተናል። እንዴት ነው ያው ሙሽዬ? እሺ ቀሚሷ አንድ አይነት ነው። አዎ አንድ አይነት እኮ ነው። ታዲያ የኔ የሙሽ የአምስት ሰው ምናምን አንድ አይነት ነው የተሰራው። እሺ የአምስት ሰው ሌላ ማን ነው? ሀብቴ፣ ናኒ፣ መለኛው። ኦኬ አረ 6 ሰው 7 ሰው እና እንዴት ነው ባልሽ? በጣም ደስ ይላል። በጣም ደስ ይላል። አዎ ሙሽዬ ነያ ያው መጣች ነይ። ቆየሁባችሁ። አረ ቆየሽ፣ በጣም ቆየሽ። ይቅርታ። ችግር የለውም። አምሮብሻል፣ ደግሞ አምሮብሻል። እንኳን አደረሰሽ። ቀኛም ቆየና አደረሰን። ጠበቅኳችሁ። አዎ እኛ እኮ እንግዲህ እኔ ቁጭ እስቲ ነይ። ጋሽዬ ይዞን የእሱ አባት ለዛ ነበር። በቃ እሱ ጋር ነበረ። ቆየን። ስራ እየሰራሽ ወንድ ነው የሚከበረው ማለት ነው። ኧረ አይደለም። ያው ላናገኘው እንችላለን ብለን ነው ቀድመን እሱ ጋር ያው ካሜራ አለ፣ እርሶም ጋር እናታችን አለ። እንኳን አደረሳችሁ በይልን፣ መርቂልን ቤተሰቦችን። እንኳን አደረሳችሁ። ሰላም ቤተሰቦቼ፣ የኔ ቤተሰቦች፣ ሁላችንም ቤተሰቦች እንኳን ለብርሃነ መስቀሉ። ምን ችግር አለው? ኧረ ዝም በል ማየት አይቀርም ቪዲዮ። ሙሺ እንኳን አደረሰሽ አሉሻ። በቃ እንወድሻለን። ታደፈያለሽ አይደል? የሆዴን በሆዴ ያለ አይ ኖርማል ነው። እሺ እና ፏኗ ባላንቺ ጋር ከልጆችሽ ጋር ተመችቶሽ ነው እያሳለሽ ያለሽው? አዎ የኔ እናት እግዚአብሔር ረጅም ጤና ይስጥሽ። አሜን አሜን። አሁን እኔ ሸውዳችሁ ነው። ምን አሁን ተነጋግራችሁ? አይ ተነጋግረን አይደለም። ምን ሰምተሽናል? ሰማሁ ነው ስልኩ እያወራን። እንግዲህ ሃይሚ እንትን እያለች ነበረ። ምን እያለች መሰለሽ? በጣም ከባድ ነገር ነው እየተናገረ። ጋሽዬ ምን አላችሁ? ጋሽዬ አትሄድም ብሎ ተቆጣ። እዚህ ቤት ጠለፊያት መጣው። ጠለፈ ተሸክሚያት በኪኖስ ከትቼ እየበረርኩ መጣው እዚህ። አሁን ጋሽዬ ራሱ ፖሊስ ይዞ ይመጣል። ኧረ አይመጣም። አይቻልም። ግን ድሮ ቀረ እኮ እንደሱ። ጠለፋ አይደለም ጠለፋው ቀርቷል። ግን እንትን ፖሊስ ይዞ እዛ በመሄድ ግልግል ነው የሚሉት። እባክህ ግልግል ነው የሚሉት። አይ ሙሺ እሺ፣ እንዴት ነው አንቺ ተጠልፈሽ ነው ያገባሽው ወይ? ኧረ እኔ አይደለም። በሰላም ነው? በሰላም ነው። ፏብለሽ ነው ያገባሽው አንቺ? አዎ ይመስሽ ነይ። ቀብራራ ልጆች ወለድሽ ከዛ የታባቱ አይደለ? አዎ። እንዴት ነው ታዲያ አራት ልጅ ብቻ ማሳደግ ይከብዳል? ኧረ አይከብድም። ምን ይደረጋል ታዲያ? አምጥቶብኛል አይደል? ወይኔ እናቴ፣ እኔ አንበሳ እኮ ነሽ አንቺ በእናትሽ ማርያምን። እና ደግሞ ሙሽዬ እንኪ እስቲ የኔ እናት እንትን ይኸው ለእናታችንም ይሄንን ነጠላ ገዝቼልሻለሁ። ተታበይ እሺ። አዎ እንግዲህ ይያቀሙ ሁሉም ታሪክ ለአንቺ ቤት ሰርቼ ነው የምሰጥሽ። ቃል የሚል የታባቱ ሺህ ዓመት አይኖር። እኔ ጎዳና አልኖርም እንዴ? ኧረ ጎዳና እና በቃ ፈታ በይኝ። ማየት ይቻላል። ነጥለው ትችያለሽ። ያው 3 አይነት ነው እንግዲህ
ይሄ ለአክስትሽ እንሰጠዋለን። አንዱ ለእህትሽ። እሺ ለአክስትሽ አላልኩም። ያው ያንቺ ከሆነ አሪፋ ሁለቱም መርጠሽ ችግር የለውም። በቃ ይመረብሽ እንጂ አንቺ አማሩልኝ እንደዚህ። አሜን አሜን። አሪፍ ነጠላ፣ ቆንጆ ነጠላ ነው። እንግዲህ ያው ከሙያዬም አንፃር ከምድጄ አይቼ ነው የገዛሁልሽ። እሺ ፈጣሪ ይስጣችሁ። አሜን አሜን። እደጉልኝ። አሜን። ከዚህ የበለጠ ደግሞ እንጀራ ይስጣችሁ። አሜን። አንቺንም ለይቼ አይደለም ሁለታችሁንም ነው የምመረቀው። እንደገና ደግሞ የበለጠ ነገር ሰርተህ ያሳየኝ ጌታ። አሜን። እኔንም ጤና ይስጠኝ። አሜን። አንተንም ጤና ይስጥህ። አሜን። በክፉ ነገር ይሰውርህ። አሜን። ከሰው አፍ ይጠብቅህ። አሜን። አዎ በደሙ ሽፍን አድርጎ ያስቀምጥህ። አንቺንም እንደዛ አሜን። እና አይለያችሁ። አሜን። ምቀኛ ሸረኛ እሱ ያዝላችሁ። አሜን። እዚህ ጋ ናቸው እዛ ጋ ናቸው የሚለውን ሰው እሱ ይከልክል። ፋሚሊ ቅድም እንደተመለከታችሁ ጋሽ የዚህ ቤት ሙሽዬ ጋር እንዳትመጣ ምናምን እያለ ነበር፣ ግን በግድ ብሩክ ይዟት መጥቷል ማለት ነው። እና ፋሚሊ እያያችሁ ያላችሁት ነገር ቪዲዮ ይሄን ይመስል ነበር እና በዓሉ የሰላም የፍቅር እንደሆነላችሁ እመኛለሁ ማለት ነው። እንኳን በድጋሚ በሰላም አደረሳችሁ እያልኩኝ እኔም እዚህ ጋር ለያችኋለሁ ማለት ነው። ስለነበረን ጊዜ አመሰግናለሁ። ቪዲዮውን ላይክ ያረጋችሁ፣ ሼር ያረጋችሁ እንዲሁም ሰብስክራይብ ማድረጋችሁን እንዳትዘነጉ ማለት ነው። ቀጣይ ቀውጢ በሆነ ቪዲዮ እመለሳለሁ ማለት ነው። እስከዛው ድረስ ሰላም ሁኑልኝ። ቻው